ፕሮፌሽናል ጋዜጠኞች ሆኜ አይደለም፣ ግን በቃ ቁስል ይዤ ነው የወጣሁት ብዬ ገምታለሁ። የብዙ ዲያስፖራዎች ቁስል። ወይ ጉድ! ለካስ ዲያስፖራ በተለያየ ሀገር ብዙ ዋጋ ይከፍላል ብዬ ያልኩት እንጂ ኢትዮጵያ እስከምወጣበት ድረስ አይገባኝም ነበር። አሜሪካ ነች ወይ አውሮፓ ነች፣ ግን ቁጭ ብላ ልጆች ነው የምታሳድገው፣ ምንም አትሰራም ተብሎ ነው ሲነገር። በራሱ ሰው ሚርብሽ ሰው መሀል ቁጭ ብለሽ ነው። አሁን ይህን ፊሊንግ ብዙዎቻችሁ አታውቁትም ብዬ ገምታለሁ። እኛ ኢትዮጵያኖች ነው የምንለው፣ ለእነሱ ደግሞ ከለርሽ ለየት ካለ በቃ ጥቁር ነሽ፣ በቃ ምርማች ምንም አፍሪካ ብሎ ነው የሚጠሩሽ። እና አሁን በቅርብ ጊዜ ወደኛ የመጣው ይሄ አይስብድ ምን አስደነቀሽ በይመስዬ? እኔ ውስጤ ያዘነው አሜሪካን ሀገር የእሱን ቪዲዮ እያዩ የአፍሪካ ከአንድ ሀገር ሌላ ሀገር እየሄደ ያሳየውን ቪዲዮ እያዩ ያለቀሱት አሜሪካኖች። በህይወቴ ከሰራኋቸው ከባድ ስራ ከምላቸው ውስጥ አንደኛ እናትነት ነው። ሰው ሀገር በርሽን ዘግተሽ ከተቀመጥሽ መቶ እንኳን የሚያንኳኳ የለም። ዘመናት ያልፋሉ። አንቺ ካልፈለግሻቸው ጎረቤትሽ ራሱ እንኳን አይፈልግሽም። በቃ በኩራት የምናገረው ነገር ብዙ ውጣ ውረድን አልፌያለሁ። ቀላል ነገር ብዙ ጊዜ አሉ። የዛሬ እንግዳችን ውብ ሽቅርቅር የተለያዩ ቦታዎችን ስትጎበኝ ራሷን ስትጠብቅ የተለያዩ ምክሮችን ስትለግስ እናውቃታለን በዩቲዩብ ቻናሏ። ከዛ ባለፈ ግን ህልሜ ነው ያለችውን እየሰራች የምትገኝ ህልሟም ከቁስሌ ነው የተነሳሁት ቁስል አለብኝ ትላለች። ኤልሳ ጌቱ ወይንም ደግሞ ብዙዎቻችሁ በምታውቋት ኤልሲ ኢትዮ ላይፍ በተሰኘ የዩቲዩብ ቻናሏ የተለያዩ መሰናዶዎችን የምታቀርበው የዛሬ እንግዳችን ነች። ለ10 ዓመታት ያህል ልጆቿን ለማሳደግ ከቤት ውላለች። ሰው ይናፍቀኝ ነበር ብቻ ሳይሆን ይርበኝ ነበር ስትልም ያንን ጊዜ ታስታውሰዋለች። በስራ አጋጣሚ እንዲሁም ደግሞ ከቤተሰብ ጋር የተለያዩ የአውሮፓ ከተሞችን የመጎብኘት እድሉ ነበራት። ያን ጊዜ ግን ለመዝናናት ሳይሆን እንደ ወታደር በተጠንቀቅ ቤተሰቤን በመጠበቅ ነበር ትላለች። ከኤልሲ ጋር ብዙ ተጨዋውተናል። ግራንድ ሀበሻ ቢዝነስ የተሰኘም ለ3ኛ ጊዜ የሚከናወን በእስራኤል ሀገር በማርች 25 እና 26 የሚከናወን ትልቅ መሰናዶም አለ። ይህ 3ኛው የግራንድ ሀበሻ ቢዝነስ መሰናዶን በተለይ እስራኤል የምትገኙ ኢትዮጵያውያን፣ ኤርትራውያን፣ ሀበሾች በአጠቃላይ እንድትሳተፉ ከወዲሁ ትጋብዛለች። ከኤልሲ ጋር ብዙ ቁም ነገር ተጨዋውተናል። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ኤልሲ እንዴት ነሽ? ታዲያስ ጤና ይስጥልኝ መስዬ፣ እንዴት ዋላችሁ? እንደምናችሁ? አለን። እንዴት ነሽ? እንደ ሁልጊዜው እንዳማረብሽ ነሽ። የፕሮግራማችን እንግዳም ስለሆንሽ ከልብ አመሰግናለሁኝ። ስለሰጣችሁኝ እድል ከልቤ አመሰግናለሁ መስዬ። በጣም ወድሽ፣ በጣም ማደንቅሽ፣ ፕሮግራምሽን ደግሞ እንዲሁም በጉጉት የምጠብቀው ቤተሰብሽ ነኝ። እድሉን ስለሰጠሽኝ ላንቺም ለመላው ስታፍሽ የከበረ ምስጋናዬን ከኦዲዮ አቀርባለሁ። በጣም አመሰግናለሁኝ ኤልሲዬ። እንግዲህ በተለይ ተመልካቾች በደንብ ያውቁሻል። በተለያየ መልኩ ራስን በመጠበቅ ዘመናዊነትን ከነ ጽንሰ ሀሳቡ ትርጉሙን በተግባር ለማሳየት በመታተር እንግዲህ ኤልሲ ኢትዮ ላይፍ ስታይል በሚለው የዩቲዩብ ቻናልሽ የሸገር ኢንፎ ሚዲያ ተከታታዮችም ሌሎችም በጣም ብዙ ቤተሰቦች አሉሽ። በጣም በተለይ ውበት አጠባበቅ ላይ ሰውነት የቆዳ እንክብካቤ ላይ በጣም አበክረሽ የምትሰሪ ነሽና ህይወትሽም ስለሆነ ይመስለኛል ይህንን የምታደርጊው። እንደው ኤልሲን እንተዋወቃት። ኤልሲ ማን ናት? እስቲ ራሷን እንዴት ነው የምታስተዋወቀን? እኔ ኤልሳ ማለት እንግዲህ ሁል ጊዜ በተቻለ መጠን በቃ ጥሩ ኤነርጂ ለማስተላለፍ ጥሩ የሆነ ጉልበትን በተለያዩ ሀገር ላሉ በተለይ ለዲያስፖራ
ብዙ መልእክት አስተላልፌያለሁ ብዬ ገምታለሁ። ከራሴ ተሞክሮ ከራሴ ውጣ ውረድ እዚህ ጋር ሁል ጊዜ ፈገግ ብዬ የምናገራቸው ነገሮች ቀለል አድርጌ በጨዋታ በሳቅ አስመስዬ የማስተላልፋቸው የተለያዩ መልእክቶች ከህይወቴ ተሞክሮ በቃ በሰዓቱ በጊዜው አንዳንዴ መካሪ ሳይኖር በተለይ ደግሞ እንደኔ በአቅራቢያሽ ሰው ከሌለ የምትከፍያቸው የተለያዩ ዋጋዎች አሉ እና አንዳንዴ እግዚአብሔር ይረዳሽና ትቆሚያለሽ። ብዙ ሰዎች ደግሞ መቆም አቅቷቸው መካሪያተው የኔ ብቻ ነገር ነው ብለው የወደቁ ደግሞ በቃ አይተናል። እና ከዛ ተነስቼ ነው ያንን ቅናት ይዤ ነው በቃ ሚዲያ ላይ መውጣት አለብኝ። በተለይ ዲያስፖራ ቁስሉ ሊታወቅለት አልተቻለም በሚል ሀሳብ ነው የወጣሁት እና እግዚአብሔር ይመስገን ሰው ደግሞ በቅንነት ተቀበለኝ። በቃ እንዲሁ እንዳለው እኔ መስዬ ታውቂያለሽ፣ እንደናንተ ፕሮፌሽናል ጋዜጠኞች ፕሮፌሽናል የሆነ እንደዚህ ሚዲያ በደንብ ባክግራውንዱ ያላችሁ እውቀቱ ያላችሁ ሆኜ አይደለም፣ ግን በቃ ቁስል ይዤ ነው የወጣሁት ብዬ ገምታለሁ። የብዙ ዲያስፖራዎች ቁስል። ከዛ በኋላ ግን በጣም ብዙዎች እየወጡ እውነት በቃ በተለያየ ሀገር ተበትነን ስንኖር ደልቶን የምንኖር የሚመስለውን ነገር ትክክል እንዳልሆነ በቃ እውነተኛው የዲያስፖራ ኑሮ የሚያሳዩ የተለያዩ ሰዎች ከዛ በድፍረት ወጡና ይሄ ማየቴ በጣም ደስ ይለኛል። በቃ አሁን ባላንስ አደረገ ብዬ ገምታለሁ። እናንተም ማወቃችሁት ከሀገር ሲወጣ ሁሉ አልጋ ባልጋ የሚመስለው ብዙ ሰው አለ እና ያ ደግሞ እንዳልሆነ አይ ቲንክ በቃ በሳቅ በጨዋታ እንዴት ነው ክብድ አድርጌ ሳይሆን ቀለል አድርጌ የተናገርኩ ይመስለኛል ባልሳሳት። ለዛም ነው ብዙ ወዳጆች ብዙ ተከታዮች ያሉሽ። አሁንም ብዙዎች በቁም ነገር ይከታተሉሻል፣ ለብዙዎችም መፍትሄ ሆነሻል። እንዳልሽው ደግሞ ቁስልን ይዤን የወጣሁት ብለሻል። ያ ቁስል አንቺንም ስላመመሽ መዳን አለበት፣ ለሌላው ህይወታችንን ማሳየት አለብን በሚለው ነውና በጣም የነካሽና መስራት አለብኝ ብለሽ እንድትወስኝ ያደረገሽን ነገር ታስታውሻለሽ? ብዙ በጣም ብዙ መሲ፣ ከየትኛው ሳይድ እንደምጀምርልሽ አላውቅም። በቃ እንደው ከልጅነት ብለሽ ብትይ በቃ ብዙ ሀሳቦች አሉ፣ በጣም ብዙ። እንደው እኔ መጽሐፍ ልጻፍ ብል በጣም ብዙ ይጻፋል። እኔ ሚዲያ ላይ ወጥቼ ለሰው ብርታት ይሆናል ብዬ የምለውን ነገር ነው ብዙ ጊዜ የማስተላልፈው። ለምን ብዙ ሸክም ተሸክመን ነው የምንጓዘው እኛ በአጠቃላይ ሀበሾች። እንደ ዲያስፖራን ብለሽ ብትዩ ሎካል አገር ቤት ያለ ነው ብለሽ ብትዩ ከባድ ሲቹዌሽኖች አሉ ፌስ የምናደርጋቸው እና እንደው ከየትኛው ጀመርሽ ብለሽ ካልሽኝ እኔ እንደው በቃ በጣም ትዝ የሚለኝ ፓርት ብለሽ ውስጤ ይዞ የምጓዘው እኔ በልጅነቴ ነው አባቴ ካናዳ ሄደው እና በቃ ካናዳ ሰው ሲኖር የሚቸገር አይመስልሽም፣ የሚጎልበት አይመስልሽም፣ የሚከፋ አይመስልሽም። እና በተለይ አመቱ ቁጥሩ በጨመረ ቁጥር አንቺ ሁል ጊዜ የምታስቢው በስመ አብ በቃ አሁን ደግሞ 10 ዓመት አደረገ፣ አቤት እንዴት አይነት ኑሮ ይኖር ይሆን ትያለሽ። አሁን ደግሞ 15 ዓመት አደረገ፣ በስመ አብ አሁንማ ሌላ ሌቭል ነው ብለሽ ትያለሽ። እና ያ ጊዜ በጣም የተሸወድኩበት ጊዜ የራሴ ሁሌ ላለው ሚዲያ ላይ ስወጣ ከራሴ ተነስቼ ካነበብኩት ሳይሆን ከተማርኩት ሳይሆን ከራሴ ተነስቼ ነው ይህንንም ብላችሁ ላለሁ ሁል ጊዜ። እና አንዳንዴ ውሸት ይመስላል፣ አንዳንዴ በቃ አቀነባብረሽ የምታቀርብ ይመስላል፣ ግን አይደለም። ህይወትን በብዙ ፈተና ውስጥ ስታልፊ ብዙ ቻፕተር አለሽ የምታወሪ፣ ብዙ ቻፕተር አለሽ የምትነግሪ፣ ብዙ ቻፕተር አለሽ የምትታረቂ። እና ግርም ይለኛል ዘመናት ካለፉ በኋላ እኔ እዚህ ጣሊያን መጥቼ ቤተሰብ መስርቼ ልጆቼን ወልጄ ያኔ ነው ወይ ጉድ ለካስ ዲያስፖራ በተለያየ ሀገር ብዙ ዋጋ ይከፍላል ብዬ ያልኩት እንጂ ኢትዮጵያ እስከምወጣበት ድረስ አይገባኝም ነበር፣ ከራሴ ስነሳ ማለት ነው። እና ያንን ነው
በትምህርት ብዙ ዋጋ የሚከፍሉ ዲያስፖራ የሀገራችን ሰዎች አሉ። በስራ በቃ በስራ ቦታቸው ላይ፣ በሶሳይቲው፣ በጎረቤት እንደ ሲምፕል ብለሽ ከምትይው ከእለት ዕለት ከጓደኞችሽ እንኳን የምትከፊው በጣም ብዙ ዋጋ አለ። በተለይ ገለል ብሎ የሚኖረው በቃ መመካከር አለብን፣ ሼር መደራረግ አለብን በሚል አትሞስፌር ነው የወጣሁት እና የአባቴ የብዙ ዓመት ካናዳ መኖር እኔ የማስበውና ሪያሊቲው አንድ አልነበረም። በተለይ ደግሞ አንዳንድ አገሮች በጣም ከባድ አገሮች አሉ። በቃ የአየሩ ባህሪ፣ የሶሳይቲው ሜንታሊቲ፣ አመለካከታቸው፣ የአገሪቷ እንትን ቢሮክራሲ የሆነ በቃ እውቀት ቢኖርሽ፣ የፈለገ ታለንት ቢኖርሽ፣ የፈለገ ጉብዝና ቢኖርሽ፣ የፈለገ ታታሪ ብትሆኚ አንዳንዴ አውቀው ማያወጡሽ የሚጫኑሽ ጊዜ አለ። ገባሽ? እስከሚፈልጉት ሌብል ነው የሚያራምዱሽ። ስደተኛ የሚለው በራሱም ተጽዕኖ አለው። አዎ በቃ እነሱ እስከሚፈልጉት ድረስ ያራምዱሻል። እና ይህንን ምን ያህል ተረድተነዋል ብዙዎቻችን የሚለው ነበር በቃ በጣም ብዙ ጊዜ የሚከነክነኝ ብዙ ጊዜ እና እግዚአብሔር ይመስገን ብዙ ሰው ተጠቅሞበታል ብዬ ገምታለሁ። በጣም ግን አሁን ይሄንን ከራስሽ ከኖርሽው ከህይወት ተሞክሮሽ ይሄንን ክፍተት እኔ አገር ቤት ባለው ሰዓት ያልገባኝ ያልተረዳሁት ዲያስፖራ በሚለው የነበረኝ መረዳት የብዙዎች የተሳሳተ መረዳት ነውና እውነታውን ማወቅ አለባቸው ብለሽ ስትወጪ የገጠመሽ ነገር የለም? ምክንያቱም መሀሉ አይነገርም እየተባለ ያው የምናየው አምሮባችሁ ሁሉ ነገር አልጋ ባልጋ የሆነላችሁ ነው የሚመስለን አገር ቤት ላለ ነው እና ሌላ የመጣብሽ ወይም እንደ ጫና የሆነብሽ ነገር የለም? እንዴት ይሄን ትሰሪያለሽ ታቀርቢያለሽ የሚሉ ጫና ያው እኛ ያደግንበት አስተዳደግ አለ። እኛ በቃ በተለይ አሁን ነው እኛ ጥቁሮች እያለን የምናወራውና እኛ ኢትዮጵያኖች ነው የምንለው። ለእነሱ ደግሞ ከለርሽ ለየት ካለ በቃ ጥቁር ነሽ፣ በቃ ምንማች ምንም አፍሪካ ብለው ነው የሚጠራሽ። እና ግርም ይለኝ ነበር እንዴ እኛ ኢትዮጵያኖች ነን እላለሁ። እና ይሄ የራሴ አለመዘጋጀት የራሴ ችግር ነው። እና ያ ነገር ለካስ አልኩኝ በቃ ያ እንድባንን አደረገኝ። እኛ ኩሩ ሆነን ያደግነው በባህሪያችን ቀኝ ግዛት ያልተገዛን ዜጎች ነን። የትም ቦታ ስንሄድ በጣም በቃ ሰልፍ ፕራይዳችን ይሄ ኩራታችን ልዩ ነው እና እነሱ ጋር ስትሄጂ ደግሞ ያ ብዙ ጊዜ ዋጋ ያስከፍልሻል። በቃ ዋጋ ያስከፍልሻል። ጥሩ ነው በራስ መኩራት ጥሩ ነው፣ ግን አንዳንዴ ደግሞ በራስ መኩራትም ደግሞ ሲበዛ ደግሞ ብዙ ዋጋ ትከፍያለሽ። እኔ እየተኮረኮምኩ እየወደቅኩ እየተነሳው እየተጋጋጥኩ ነው። ከዛ ሲገባኝ ባላንስ ማድረግ ጀመርኩኝ። በቃ አሁን በትክክል ነው፣ ትክክል ነው፣ በራሴ ደስ ይለኛል፣ በራሴ ኩሩ ነኝ፣ በአስተዳደጌ፣ በማህበረሰቤ፣ ባደግኩበት፣ በሀገሬ፣ በሁሉ ነገር። ግን የራሴ ኩራት እንዳለ ደግሞ የሰውን ማክበር አለብኝ። ዝቅ ብዬ ራሴን ደግሞ እንዲቀበሉኝ አድርጌ መግባት አለካስ ቤታቸውን ያለሁት እኔ እኮ ቤታቸው የመጣው አልመሰለኝም ነበር ለራሴ በእውነት መሲ ከልቤ ነው የምነግርሽ። ይሄ የብዙ ሀበሻ በቃ የተጎዳበት የነበረበት ገባሽ። እኛ ቤተሰቦቻችን ሳይደላቸው እኛን በቃ እንዳይጎልብን ብለው ነው በአቅማቸው ያሳደጉን። በቃ በአቅማቸው መቼም የሀበሻ እናት ትባረክ ባላቸው ደፋ ቀና ብለው ነው ያሳደጉን። እና እኛ በቃ እንደዛ አድገሽ ከዛ ልክ ሀገርሽ ስትወጪ ቤታቸው እንኳን የመጣሽ አይመስልሽም፣ ሀገራቸው ያለሽ አይመስልሽም። በዛ በራስሽ እንትን ነው የምትመጪው እና ስትመጪ በቃ እነሱ ያስተነፍሱሻል። ላይክ ሀገራችን ነሽ ያለሽው። የፈለገ ካፓሲቲ ቢኖርሽ ሀገርሽ በቃ ሁልጊዜ እንድታስታውሽ ያደርጉሻል። ሁልጊዜ ያ ለእኔ በእኔ አመለካከት ዋጋ አስከፍሎኛል ብዬ ገምታለሁ። በጣም ይገርማል። ምን ያህል ጊዜ ሆነሽ ከሀገር ከወጣሽ? ሀገር ከወጣሁኝ 20 ዓመት አለፈኝ። ከ22ኛ ዓመቴን ይዛለሁ በዚህ ዓመት። ትዳር ያልሽው እንደወጣሽ ነው። አንድ ቪዲዮሽ ላይ እንግዲህ 20 ዓመት በትዳር ስትይ ሰምቻለሁና ልክ ነው ልክ ነው። እኔ በመጣሁኝ በአመት ከምናምኔ አመት ከምናምኔ ከባለቤቴ ጋር ተዋውቄ ነበረ እና ከዛ በኋላ
ከ6 ወር በኋላ እንትን ማለት ጀመረን። በቃ እስቲ እንተዋወቅ በሚል አይነት መልኩ ጀመርን። ይኸው እንግዲህ 2 ልጆች ወልደን በብዙ ውጣ ውረድ አልፈን እዚህ ደርሰናል። እግዚአብሔር ይመስገን። በጣም ደስ ይላል። እንግዲህ ቀደም ሲል እንዳልሽውም ያለፍሽበትን መልካም መንገድንም ይሁን ወይም ከባድ የሚባሉ በፈተና የታጀቡ መንገዶችሽንም ቢሆን ፈተናሽንም ጨምረሽ ነው ለሌሎች የምታጋሪው ሌላ ሰው ቢማርበት ብለሽና የባለቤትሽ ድጋፍ እንዴት ነው በስራሽ? የልጆችሽስ ድጋፍ እስቲ ጥቂት ስለ ባለቤትሽ ማስተዋወቂን። እኔ ያለሁበት ኤሪያ በጣም ወርክሆሊኮች ናቸው ይባላል። በቃ የስራ በሽታ አለባቸው። በቃ ስራ የሌለበት ቦታ ላይ ስራ ፈንቅለው ስራ እንትን የሚሉ ማህበረሰቦች ናቸው እና የእሱ በጣም እንደዚህ ኃይለኛ ሰራተኛ መሆን እኔ በሰዓቱ ልጆቼ ሲመጡ ስራዬን አቆምኩ። በቃ ልጆቼ ላይ ምክንያቱም በጣም እሱ በስራ ትራቨል ያደርጋል፣ ቤት ውስጥ ብዙ ጊዜ የለም እና እሱ በጣም ፑሽ የሚያደርገኝ ልጆቹ ላይ ፎከስ እንዳደርግ። ቤተሰቡም በቃ ያንቺ ስራ በዚህ ሰዓት ፕራዮሪቲ መሆን አለበት ልጆችሽ ነው የሚሉት እና እግዚአብሔር ይመስገን መስዬ የራሴን ህልም የራሴን ፍላጎት እኔ ኤልሳን ደስ የሚያሰኛትን ነገር ወደ ጎን አድርጌ ልጆቼ 10 ዓመት እስከሚሞላቸው ድረስ በቃ በጣም ልጆቼ ላይ ሰርቻለሁ፣ ቤቴ ላይ ሰርቻለሁ ብዬ እገምታለሁኝ እና ቆንጆ ሰዓት ነበር እና ይገርምሻል መስዬ ይሄም በጣም መነካት ያለበት ነገር ነው። እናት ሆና በተለይ በሰው ሀገር የምትኖር ሴት ብዙ ጊዜ በቃ እንዴት ነው ብዙ ሰዓት ያላት በቃ ምንም ነገር ተኝታ የምትውል የሚመስለው ብዙ ሰው አለ። እናትነት በጣም ቁም ነገር ነው። እናትነት መጪውን ተቀባይ ጀነሬሽን መፍጠር ማለት ነው እና እናትነት በጣም ዋጋ ያስከፍላል። በህይወቴ ከሰራኋቸው ከባድ ስራ ከምላቸው ውስጥ አንደኛ እናትነት ነው። ምክንያቱም እናትነት ያንቺ የሆነችውን ነገር በሙሉ የሆነች ካርቶን ውስጥ ታስቀምጫትና ካርቶኗን ግጥም አድርገሽ ተዘጊያትና መቼ እንደምትከፍቻት አታውቂ። በቃ ያቺ የምትቀመጥ ህልም ናት። ከዛ ልክ ልጆችሽ ከፍ ሲሉልሽ ልክ የሰራሽው ነገር መስመር የያዘልሽ ሲመስልሽ ነው ያችን ካርቶን የምታወጫት። የኔ ህይወት እንደዛ ነው እና ብዙ ጊዜ እናትነትን አይዟችሁ፣ ስሩ፣ በርቱ፣ ጎብዙ። እናትነት ትልቅ ስራ ነው። ትልቁን ስራ እየሰራችሁ ነው እላለሁ ብዙ ጊዜ ሴቶችን። ምክንያቱም ዲሞራላይዝድ እንዲሆኑ አልፈልግም። በቃ ባሌ ከዚህ በኋላ እንደ ድሮ አይወደኝም ብለው የሚያስቡ ሴቶች አሉ። እኔ ከዚህ በኋላ ለሶሳይቲው አልጠቅምም ብለው የሚሉ ሴቶች አሉ በእናትነት ወቅት ውስጥ። ምክንያቱም 1 ዓመት ስትይ 2 ዓመት ስትይ 3 ዓመት ስትይ 4ኛው ላይ 5ኛው ላይ ስትደርሺ ደከም ይልሻል። በተለይ በሰው ሀገር በሀገር ቤት እግዚአብሔር ይመስገን ጸሎቱም ቤተክርስቲያኑም ማህበረሰቡም ሶሳይቲውም ያበረታታሻል። በቃ እንደው ከፍቶሽን የሆነ ቀና የሚያደርግሽ እንትን አለ። በቃ ደስ የሚል አትሞስፌር አለ። ሰው ሀገር በርሽን ዘግተሽ ከተቀመጥሽ መቶ እንኳን የሚያንኳኳ የለም። ዘመናት ያልፋሉ። አንቺ ካልፈለግሻቸው ጎረቤትሽ ራሱ እንኳን አይፈልግሽም እና ለዛ ነው እናትነት በተለይ በሰው ሀገር እንደ ዲያስፖራ መበረታታት አለበት። እኔ እናትነቴን ጨርሼ ነው ወደ ስራ ዓለም የተቀላቀልኩት ማለት ነው። በጣም በጣም ጠንካራ ነሽ በእውነት። ይህንን ሲሰሙ አሁን በተለያዩ በአውሮፓም ይሁን በአሜሪካ በተለያዩ ሀገራት ላይ ሆነው ከቤት ውለው ልጆቻቸውን ለሚያሳድጉ ትልቅ ብርታት ነው የሚሆነው። ምክንያቱም እዚህ ሀገር ቤት እንግዲህ ልጄ አሜሪካ ነች ወይ አውሮፓ ነች፣ ግን ቁጭ ብላ ልጆች ነው የምታሳድገው፣ ምንም አትሰራም ተብሎ ነው ሲነገር በራሱ ይህንን ምን ያህል ልጆቿ ላይ እየሰራች እንደሆነ ለልጆቿ ዋጋ እየከፈለች እንደሆነ እሷ ወጥታ ከምታገኘው ገንዘብ ይልቅ ልጆቿ ላይ ኢንቨስት የምታደርገው ነገር ትልቅ መሆኑን ብዙዎች አንረዳምና አሁን ያንቺን ሲያዩ በዚህ ገና በሂደት ውስጥ ላሉ ብርታት ይሆናል ብዬ አስባለሁ። በጣም በጣም ትልቅ ነገር ነው።
መስዬ በጣም ይሄ በጣም ሁላችንም እናቶች ልንሰራበት የሚገባ ትልቅ ኃላፊነት ነው። እናትነት ባይት ሰልፍ ስትወልጂ የሚመጡ የሆርሞን ቼንጆች፣ የሆርሞን መለዋወጥ የሚመጡ የሆነ አንዳንዴም ደግሞ የትዳር አጋርሽ ለወጥ ሊልብሽ ይችላል። እዛ ጋ ነው በቃ የምትፈተኝው ጥንካሬው የሚያስፈልገው። አገር ቤት ብትሆኚ ጎረቤትሽ ጓደኛሽ ምናምን ኖ ቡና እንጠጣ ና የቤተክርስቲያን እንሂድ ና እንደዚህ እናደርግ ምናምን ስትልሽ ሳትወጂ በግድሽ ያለውን የሌለውን ልብስ ጥልቅ አድርገሽ ትወጫለሽ። እዚህ አንቺ ቤቱን አንስተሽ ልጆቹን አብልተሽ አስቀምጠሽ አስጠንሴ ጨልሟል። አንዳንዴ ጥርሳችንን እንኳን ሳንታጠብ የሚመሽበት ጊዜ አለ። ገብተሽ እና ይሄ የዕለት የዕለት ኑሮሽ ነው። በቃ ይሄ ዛሬ ሳልታጠብ እንደው ቀኑ መሸብኝ ምናምን እንኳን ብለሽ ልፍት ብለሽ ነገ የቀለለ መስሎሽ ስትነሺ ተደርቦ ተደራርቦ ይጠብቅሻል። አንቺው ልብሱን አጥበሽ፣ አንቺው አስቤዛ ገዝተሽ፣ አንቺው አብስለሽ፣ አንቺው አቅርበሽ፣ አንቺው ልጆችሽን ኮትኩተሽ። ኢማጅን እንግዲህ ያለበትን ኃላፊነት። ከዛ ባል ማታ ሲመጣ ደግሞ መልካም ነገር ማየት ይፈልጋል። ሁሉ ሴት አንድ አይነት ትከሻላት ማለት አይደለም። ያንን ችላ አውቃቅጣ ሰዓቷን ቁጭት ብላ የምትጠብቅ እኮ በሴት አለች የሞላላት። አንዳንድ ሰው ደግሞ አቅሙ አይደለም ጉልበቱ አይደለም። የትዳር አጋሮችም በዚህ ጉዳይ ላይ በጣም በተለያየ ኮርስ ላይ መሳተፍ፣ መወያየት፣ መነጋገር በቃ ያንን ሂደት ዝም ብሎ ከመራራቅና እንትን ከማለትና ላልተፈለገ ፍቺና ላልተፈለገ ችግር ትዳርን ከመዳረግ መነጋገር ደግሞ በየትኛው በኩል ላግዝሽ ማለት በጣም ኢምፖርታንት ነገር ነው። ሴትን ሞራሏን ጥብቅ ታደርጊላታለሽ። ሴት ደግሞ በፍቅር ነው የምታበበው። በምንም ቪላ፣ ሌግዠሪ መኪና፣ ሽቱ፣ ወርቅ ምን ብታለብሻት ስሜቷን ካልጠበቅሽላት ሴት እንዳበባክሽ ምን ነው የምትለው? በጣም ብዙ ጊዜ የምናገረው በጣም ብዙ ባለትዳሮች ኢቨን ባሎች እንኳን በእውነት መስዬ ብታምኝኝም ባታምኝኝም ቮይስ ሜል ልከው ከሚስቴ ጋር ቁጭ ብያየሽ ተማርኩብሽ፣ ተዋረኪ፣ በልጆችሽ ይካስሽ ይሉኛል። እና አየሽ ከመነጋገር ብዙ ለውጥ እንመጣል። ብዙ በጣም በጣም ነው ደስ የሚለው። እውነት ነው እንግዲህ በፍቅር ነው የምታብበው የሚለው በደንብ ገላጭ ነገር ነው። በጣም ነው ደስ የሚለው። እንግዲህ የ10 ዓመት የእናትነት ጉዞሽን ስታነሺ በልጆችሽ ውስጥ ያሳረፍሽው አሻራ ቀላል የሚባል አይደለም። ስናወራው ግን እንደው በደቂቃዎች ስለሆነ ቀላል እንዳልሆነም የገለጽሽባቸው መንገዶች በጣም የሚገርሙ ናቸው። ሰው ይናፍቅሽ ነበር ኤልስዬ? ሰው የሚርብሽ ሰው መሀል ቁጭ ብለሽ ነው። አሁን ይህን ፊሊንግ ብዙዎቻችሁ አታውቁትም ብዬ ገምታለሁ። ሰው መሀል ቁጭ ብለሽ ድግሱ ጦፎ ጨዋታው ሳውቀው ግንን ብሎ ምንም ቢሆን የራስሽ ስላልሆነ የሆነ ሰዓት ላይ ትያለሽ በቃ ይሁን ይናፍቅሻል። ሰው መሀል ቁጭ ብዬ ሰው ራበኝ ስል በጣም ብዙ ጊዜ ዲያስፖራዎች አንደርስታንድ ያደርጉኛል። ጎሎብሽ አይደለም እንደውም እግዚአብሔር ይመስገን አሁን በተለይ አሁን ያለው አትሞስፌር ደስ ይልሻል። እንደ ድሮ አይደለም። በቃ እንደው መቼም ይሄ ሶሻል ሚዲያ በእውነት ተገልግለንበታል። መገልገል ለፈለግንበት ተገልግለንበታል። ጥሩ ነገር ዘርተናል። ጥሩ ነገር፣ ጥሩ መልእክት በየቤቱ አንኳኩተን ገብተናል። በቃ መልካምን መስማት የፈለገ በዚህኛው ቻናል ቢያመልጠው በዛኛው ቻናል ያገኛል፣ በዛኛው ቻናል ባያል በዚህኛው ቻናል ያገኛል። እና እግዚአብሔር ይመስገን ይህም ትልቅ ለውጥ ነው። እኔ እናትነት በነበርኩበት ጊዜ እናት ሆኜ አራስ ቤት ሆኜ የማየው አንድ ቻናል ነበረች፣ አንድ ሀበሻ። እሷንም ስቲል አሁን እከታተላታለሁ እና ሁል ጊዜ ሳያት ትዝ ይለኛል። በቃ እኔ ማስታወሳት እንዴት ትርክምክም ብዬ በቃ ገባሽ ስራዬን እየሰራው ታድላ ብዬ እንደ ለማያት ሀበሻ ነበረች። ከአሜሪካን ሀገር የምትሰራ ሶሲ ሀበሻዊት ነው ምናምን ትባል ነበረ። በዛ ሰዓት ነው የምልሽ። እንግዲህ ኢማጅን እኔ ትልቁ ልጅ 17 ዓመት አድርጓል እና እንደ ስዕል ነበረ ማያት፣ እንደ ስዕል እንጂ እንደዚህ ወጥቶ የሚመክር ማንም አልነበረም ልልሽ ነው መስዬ። እውነት ነው። በጣም ነው ደስ የሚለው። እንግዲህ ያቺ የኤልሲን ህልም ውጥን ያልሻትን ነገር በካርቶን ለብቻ አስቀምጠሻት የነበረችውን ከ10 ዓመት በኋላ ከፈትሻት። አሁን ልኑራት ልተግብራት አልሽ። ህልምሽ ምን ነበር? የትኛውንስ አስቀደምሽ? ህልሜ
እንግዲህ የጀመረው በእኔ ይገርምሻል፣ በእኔ ልብ ሁል ጊዜ አንድ ነገር ነበረ። በጣም ብዙ ሰው ብዙ ነገር ይመኛል። ምክንያቱሽ ምንድን ነው ብታምኘኝም ባታምኘኝም ነው የምልሽ። እንደው አለማጋነን እዚህ ጋር የሚሰሙ ጓደኞቼ ምስክሮች ናቸው። ሰው መምከር በጣም ወዳለሁ። ደግሞ ሰው ስመክር ከራሴ ከውስጤ ከብዙ ነገር እንደነገርኩሽ እኔ አንድ ቀን መጽሐፍ እጽፋለሁ። አንድ ቀን እግዚአብሔር የፈቀደ ቀን መጽሐፍ እጽፋለሁ። ከልጅነት ታሪኬ ጀምሮ እስከ እድገት ነው የምልሽ እና ብዙ የሚያስተምሩ ነገሮች ይወጡታል ብዬ ገምታለሁ። እና ሰው መምከር የምወደው በምን በኩል ነው ብለሽ ካልሽ ቂም አትያዙ፣ የጎደለ ነገር ላይ ቁጭ ብላችሁ አታልቅሱ፣ ያልተስተካከሉ ነገሮችን እየረሳችሁ ወደ መፍትሄው ሩጡ የሚለው ነገር ነው። በቃ ሁሉ ጊዜ ልቤ ይዣት የምጓዘው ነገር ነው እና እኔ በእውነት እንደ ጓደኛ አጠገቤ ለተጠጋ እኔ ነጮቹ ምን ይሉኛል መሰለሽ፣ እንደዚህ ቁጭ ብለን የሆነ ነገር ምናምን ስናወራ የሚገርም ኤነርጂ አለሽ፣ የሆነ እኔ የሚገርም ኤነርጂ አለሽ፣ ባላሰብኩት መልኩ ነው የምታስቢው። በቃ ከፍቷቸው ስለባላቸው ካወሩ ይሁና በቃ እንደዚህ አድርገዋ እንደዚ ወደ መፍትሄ ነው የምሮጡ። የሆነ ነገር እንደዚህ በቃ ወደ እንደዚህ አድርገዋ እንደዚህ ሆና እንደዚህ ሆና ላይክ ገባሽ። ከዛ አርጊዋ ብዬሽ ደግሞ አልተውሽም መስዬ ደውልን አረግሽው ብዬ ደግሞ እንትልሻል ወይ አረሳቸው ምች ልጅ ይላሉ። እና የሰው የሆነ ነገር ብለሽ ካልሽ ልቤ ይዣት ነው መጓዘው። ወይ ይከፋት ይሆን ወይ አርጋ ይሆን ወይ ተሳክቶላት ይሆን ምናምን የሚል ነገር አለና ያንን ይዤ ሀ ብዬ ስጀምር ዩቲዩብ ላይ ወጣል። እንግዲህ ሀ ብዬ ስጀምር ሌላዎቹ ከባለቤቴ በስተጀርባ የምሰራቸው የሚጠቅሙኝ ጥሩ ጥሩ ገቢ ያላቸው ስራዎች እንዳሉ ሆነ፣ ግን የኔ ህልም ብለሽ ከጠየቅሽኝ ህልሜ እኔ ህዝቤን ማስተማር ያለብኝ ህዝቤ የተሳካ ኑሮ ሊኖር የሚችለው በቃ መቆዘም ሲያውቁ መጸጸት፣ መቆጨት ባረኩት ብሎ ምንም ከመቆጨት የምናተርፈው ነገር የለም። እና መጀመሪያ ብለሽ ከጠየቅሽኝ ህልሜ ያንን ማስተላለፍ ነበርን። እግዚአብሔር ረድቶኝ ደግሞ አስተላለፍ ያለው እንደው አንደኛ ብዬ ከምላቸው ውስጥ ማለት ነው። በጣም ነው ደስ የሚለው። እንግዲህ በቅርብሽ ያሉ ወዳጆችሽም እንደሚሉት ኢነርጂሽ በጣም ይገርማል። በምትሰሪያቸው ቪዲዮዎች ላይ ለተመለከተ እንደውም ይጋባል። አንዳንዱ ላይ በቃ በጣም የሚገርም ኢነርጂ ነው ያለሽ። በቃ ራስሽን የምትጠብቂበት መንገድ፣ ሌላው እንዲጠቀም የምታደርጊው ነገር እና በጣም የሚገርም ነው። እንደው በተለየ ይሄ ኢነርጂ እንደው በተፈጥሮ ያገኘሁት ነው የምትይው ወይስ የምታደርጊያቸው የተለየ ነገር አለ? እንደው ቡስት የሚያደርግበት ነገር ቡስት የሚያደርግበት ነገር እንግዲህ እኔ መስዬ አባቴን ብለሽ ብትይ አባቴ በጣም የስራ ሰው ነበር። በጣም በጣም ይህን ደግሞ አንድ ቀን አጫውትሻለሁ። በጣም ጎበዝ። እናቴ መቼም እንግዲህ እናቴን ያውቃታል። እሷም ታታሪ ለፊ፣ በቃ በጣም በጣም ሁለቱም የስራ ሰዎች ናቸው። በጣም ጎበዝ የስራ ሰዎች ናቸው። ከዛ ደግሞ ስትቀጥይ ደግሞ ወደ ባለቤቴ ስትመጪ ደግሞ እሱ ደግሞ ሌላ የስራ ሰው፣ ቤተሰቦቹ በጣም የስራ ሰዎች፣ በስራ የሚያምኑ እነሱ ውጤታቸው በቃ እንዴት ብዬ ልንገርሽ መቀጠል የሚባለው ነገር ላይ ነው። የውጭ ዜጋ ነው አይደል ባለቤትሽ? እሱ የዚህ ሀገር ዜጋ ነው። እንግዲህ ከ80 ዓመት በላይ ታሪክ እንግዲህ በጣሊያን ብል ማጋነን አይደለም የገነባ ድርጅት አላቸው። አባታቸው ነው የጀመረው። በቃ ልፋታቸው የአባታቸውን ስም አስቀጥለው በቃ የሆነ ነገር ስብሰባ ሲጀምሩ እነሱ ኢቨን አባታቸው በህይወት እንኳን ባይጀምሩ ከአባታቸው ነው የሚጀምሩት። አባታችን ብለው ነው የሚጀምሩት። ይገርመኛል። በቃ ይሄ ቀድሞ ለነበረው ጀኔሬሽን ቀድሞ ለነበረው አባቶቻቸው የከፈሉላቸውን ዋጋ ሳይጀምሩ ሳይናገሩ ስለ ራሳቸው አያወሩ። ይሄ በጣም በቃ ሁልጊዜ የሚገርመኝ ዲስፕሊን ነው የሚገርመኝ። እና ያንን ነገር መቼ ነው ደግሞ እኛ በቃ ላለው ምክንያቱም መሲ እኛ በየትኛውም ቦታ ብለሽ ብትይ፣ በኤዥያ ብለሽ ብትይ፣
በአሜሪካን ብለሽ ብቲ፣ በኢሮፕ ብለሽ ብቲ፣ በአፍሪካ ብለሽ ብቲ በጣም የተማሩ ጎበዝ የሀገራችን ሰዎች አሉ። ትልልቅ ቦታ የሚሰሩ ትልልቅ ስልጣን ያላቸው ዝም ብለው በቃ ስራቸውን የሚሰሩ ሰዎች አሉ እና እኛ ግን አናውቃቸው። አሁን እንደዚህ የዚህ ሀገር ሰዎች እንደዚህ የተማሩ ሰዎች፣ ጸሐፊዎች፣ ትልቅ ቦታ ላይ ያሉ ሰዎች እነሱ ሲመጡ ብድግ ብለው ነው የሚቀበሏቸው። በጣም ነው የሚያከብሯቸው በጣም እና እኛ ግን በዓለም በተለያየ ቦታ ተበትነን እነዚህን ንብረቶቻችንን አናውቃቸውም። እኔ ንብረቴ ነው የምላቸው፣ ምክንያቱም በኩራት ንብረቴ አይደል። እና እነዚህን የመሳሰሉ ምሁር ጨዋ ኢትዮጵያን በጨዋነት ያስጠሩ፣ ዘራችንን በጨዋነት ያስጠሩ፣ ትልልቅ ሚዲያ ላይ ትልልቅ ስራን እየሰሩ ያስተዋወቁ ምልሽ በቃ መሲ በዚህም በለሽ በዛም በለሽ የሆነ ነገር ላይ ኢንተርቪው ስትጠየቂ ኢትዮጵያዊ ተብለሽ ነው የምትጠየቂ እንጂ መሲ አይደለም ኢትዮጵያዊ። እና ይሄ ስራቸው እንዴት አድርገን ደግሞ ሁላችንም እንተዋወቅ፣ እንዴት አድርገን ሁላችንም ደግሞ እኛም ወቡ ደርሶን ከተቀመጥንበት ብድግ ብለን እግዚአብሔር ይስጥልን፣ እናንተ በዘራችሁት ነው ደግሞ እናንተ ጠርጋችሁልን ነው ደግሞ እኛ እዚህ ጋር ውር ውር የምንለው የማለት ትልቁ ጉጉቴ ነው። በጣም ትልቁ ጉጉቴ ነው። ስለዚህ ግራንድ ሀበሻ ቢዝነስ የተመሰረተው ከዚህ ጉጉት መነሻ ነው ማለት ነው። ከዚህ ጉጉት መነሻ እንግዲህ እንደነገርኩሽ በተለያየ አጋጣሚ ያው ከባለቤቴ ጋር በተለያየ ስራ አብረን ትራቨል እናደርጋለን። ኢቨን ልጆቻችን እንኳን ልጆች ሆነው አንዳንድ አጋጣሚዎች በሚኖሩበት ጊዜ አብሬ ሄዳለሁ፣ አብሬ እሳተፋለሁ። እሱም ደግሞ ልፋቱን እንዲያዩ ይፈልጋሉ ልጆቹ። በጣም ይገርምሻል። እና እንደዚህ ታታሪ ሰዎች ለፍተው ደፋ ቀና ብለው የደረሱበት ቦታ የደረሱ ሰዎች ልጆቻቸውን ከልጅነት ነው የሚያስተምሩት። በቃ የከፈሉትን ዋጋ እንዲረዱላቸው ይፈልጋሉ። ምክንያቱም ዞሮ ተቀባይ አንተ ነህ ነው የሚሉት። ገባሽ? በቅኔ ነው የሚያስተምሯቸው። ይሄ ሁሉ ልፋት ዞሮ ተቀባይ አንተ ነህ። በቃ እዚህ ጋር የምለፋው ለአንድ ለነፍሴ ለአንድ ለመበላት ሳህን አይደለም፣ ለአንተ ነው የሚለውን ትውልድ ማስቀጠል ይፈልጋሉ። እና በሚሄድበትም በሚችለው አጋጣሚ ፓርቲስፔት በሚያደርጋቸው ነገሮች በሙሉ እንትን ይላል፣ ልጆቹንም ያሳትፋል አንዳንዴ። እና ይገርምሻል፣ አሁን ትልቁ ልጅ በ17 ዓመቱ ሲያወራ ብትሰሚው የ40 ዓመት ሰው ነው የሚመስልሽ አወራሩ። እንደ ትልቅ ሰው ነው የሚያወራው እና ግርም ይለኛል። ኧረ እንደው እባክህ አንተ ልጅ እንደው አንዳንዴ እንደ ልጅነት እንትን በል፣ ምንድነው ስሙ፣ ደስ ይበልህ፣ ላይክ ወጣትነት፣ እኔ ቆንጆ እድሜ ኑር ምናምን እለዋለሁ። እና እኔ ደስ ብሎኝ ነው እድሜን እየኖርኩት ያለሁት፣ እንጆ እያደረኩት ነው። ለምንድነው እንደዚህ የምትይው ይላል አንዳንዴ በመሀል። እና በዚህ ሁሉ በተጓዝኩበት ባየሁበት የስራ ኢቨንቶች ላይ እማየው አንድ ነገር ነው። የትም ሀገር መስዬ ተሰባስበው ሲገኙ እንደ አንድ አይደለም የሚገኙት፣ እንደ አንድ ሰው እንደ አንድ ድርጅት አይደለም የሚገኙት፣ እንደ ባንዲራ ነው የሚገኙት፣ እንደ ሀገር። በቃ ይሄ በዓለም ላይ አሁን ይሄ ሜዲን ኢታሊ ምናምን የሚለውን ነገር በቃ ሁል ጊዜ ሌገሲው እንዲቀጥል እንትን ማለት አለብን፣ መንቀሳቀስ አለብን። ህብረት ያስፈልጋል። በጣም ይሰራሉ ህብረት ላይ። ለምን እኔ አንድ ብቻዬን ብጓዝ ምንም ለውጥ አላመጣም። ለራሴ አዎ፣ ለኪሴ አዎ፣ ለእኔ አዎ፣ እንደ ህዝብ ብለሽ ግን ለውጥ አላመጣም፣ ምንም ለውጥ አላመጣም። እንደ ህብረት ብለሽ ስትይ ግን ህብረት በጣም ለውጥ ያመጣል። በቃ እኔ በእነሱ አየሁት ህብረት እንዴት ለውጥ እንደሚያመጣ፣ እንዴት በቃ ቲምወርክ እንዴት ኢምፖርታንት እንደሆነ። እና እኛ ደግሞ ይቅርታ አድርጌልኝና ሀበሻ ብዬ ዘን ያው መቼም ሁላችንንም ይገልጻል ብዬ የምጠቀመው ቃል ስለሆነ ነው። እና እኛ ሀበሾች ብዙ ጊዜ ለብቻ ሩጫ ላይ ነው ጎበዝ። የህብረቱ ላይ በደንብ አልተሰራበትም። ትንሽ ክፍተት አለ ብዬ አምናለሁ። አንድ አይነድ አንድ አይፈርድ እንደሚባለው እንግዲህ ህብረታችን ያስፈልገናል በሚል ከቁጭትሽ ነው የተነሳሹ። በተለይ ደግሞ ኢትዮጵያውያን በተለያዩ የዓለም ክፍሎች ያላቸው እውቀት፣ ኃላፊነት በተናጠል ነው እንጂ በህብረት አንድ ነገር ላይ አልዋለም የሚለው ቁጭትሽ ነው ግራንድ
ሀበሻ ቢዝነስ የሚለውን እንድትመሰርች ያደረገሽ እና ምን ላይ ያደረሽው? እንግዲህ መስዬ በጣም ከባድ ነው። ያው እንደምታውቂው እነሱ ለዘመናት የሰሩትን ነገር ነው ዛሬ የምናደንቀው። እኛ ገና እንዴት ብዬ ልንገርሽ፣ እንግዲህ እኔ ሁለተኛ ጀነሬሽን ነኝ ማለት ነው ዲያስፖራ። ምክንያቱም አባቴ 35 ዓመት ሙሉ ኦልሞስት ከ35 ዓመት በላይ ካናዳ ከኖረ፣ ኢማጅን እኔ ደግሞ ሁለተኛ ጀነሬሽን ነኝ። ሰው ቤተሰቦቻችን እንኳን ብዬ ሳሰብ ለራሳቸው ሮጠዋል፣ ለቤተሰብ ሮጠዋል፣ ለዘመድ አዝማድ ሮጠዋል። በቻሉት እነሱ ባገኙት ቻሉ፣ ሞከሩ። ከዛ እኛስ ደግሞ ብዬ ሳስብ እኛ ደግሞ እነሱ ትልቅ ውለታ ሰርተውልናል። በቻሉበት የምናመሰግነው ብዙ ነገር አለን። ከዛ እኛ ደግሞ ከነሱ ሊለየን የሚገባው ህብረቱ ላይ አንድ ላይ ደግሞ ከአንድ ቦታ ወደ ሌላ ቦታ ከሌላ ቦታ ሌላ ቦታ እየሄድን ራሳችንን እያበረታታን ማደግ አለብን በሚለው ላይ ነው በጣም በርትተን እየሰራን ያለ ነው። መስዬ ይገርምሻል፣ ግራንድ ሀበሻ ቢዝነስ ኢቨንት የተመሰረተው ለመጀመሪያ ጊዜ እንግዲህ የዛሬ 3 ዓመት በለንደን ነው። እዛ ላይ ሰው አቀባበሉ ከጠበቅነው በላይ ነበር። እኛ በኪሳችን አፎርድ በምናደርገው ማንንም ሳንጠይቅ እናዘጋጅና ከወደዱት ይመጣሉ። ከዛም ደግሞ እናያለን በሂደት ምናምን ብለን የጀመርነው ከጠበቅነው በላይ የመጀመሪያ ቀን በሩን ገና እንኳን ሬዲ ሳንሆን ህዝቡ ግር ብሎ መምጣት ሲጀምር እንዴት እንደደነገጠን በዛ ሰዓት። ምክንያቱም እኛ ምልሽ ያው ባጀት የምትባለዋ ነገር አለች አይደለ? ሁልጊዜ የምትይዝሽ መቼም በሰው ሀገር ሁሉ ነገር ከባድ ነው። የእናት ልጅ ላይ አባት ልጅ ለማን መጥተው ይሰራልሻል? ሁሉ ተከፍሎ ነው። እና የመጀመሪያ ቀን ከስራዬን የመጣሁት ስራዬ ከመግባቴ በፊት ጎራ ብዬ በርቱ ጎበዞች ልላችሁ ብዬን የመጣሁት ብለው የመጡ ሰዎች ላንች ብሬክን ምሳ ሰዓቴን ተጠቅሜን የመጣሁት ጎበዞች፣ የሚገርም ስራ፣ የሚገርም ሀሳብ፣ የሚገርም ቪዥን ጎበዞች ምናምን ልላችሁን የመጣሁት ብለው ሲሉ ግርም ምን ያለን ገባሽ? እና አተረፍንበት፣ ፍቅር አተረፍንበት፣ ጉልበት፣ መበረታታት። በማግስቱ ተይኝ ቅዳሜ ቀን 3 ቀን ነበር ያዘጋጀነው። ቅዳሜ ቀን ከ600 ሰው በላይ ነበረ። እና ወይ ጉድ ለካስ ህዝባችን በዚህ ልክ ተርቦ ነበረ። ፍቅር ይልሽ መስዬ እዛ ቦታ ላይ ሰዓታቸውን የሰጡን፣ ፍቅራቸውን የሰጡን። ከምንም ነገር በላይ ሰዓትሽን ጊዜሽን የሚተካልሽ ምንም ብር የለም። ብር ይመጣል፣ ብር ይሄዳል። ጊዜሽን ግን የሚተካ ምንም ነገር የለም። ጊዜ ወርቅ እና ጊዜያቸውን ሰጥተው እዛ ጋር ከኛ ጋር እንትን ብለው በማይመች አትሞስፌር እኮ ነው የምልሽ መስዬ፣ ብነግርሽ ትስቂያለሽ። በማይመች አትሞስፌር፣ በማይመጥናቸው እንኳን ሲቹዌሽን ውስጥ ነው የምልሽ እዛ ቆመው። አሁን ይህንን የሚሰማ ሰው ይስቃል፣ ትዝ ይለዋል። እና በርቱ በሉ፣ በሚቀጥለው ይህን ስህተት እንዳትሳሳቱ፣ እንደዚህ እንዳታደርጉ ምናምን ብለን ተመክረን ብታይ እንትን ተብለን ምንድነው ስሙ የተለያየ እርዳታ የምትፈልጉ ከሆነ ደግሞ እኛ አለን ጠይቁ እንጂ ምናምን ነገር ተብለን በሁለተኛው ዓመት ፍራንክፈርት ላይ ደግሞ ትንሽ አደግ ባለ አይነት መልኩ አዘጋጀን እና በጣም ብዙ ሰው ነበረ። ከምንጠብቀው በላይ ብዙ ሰው ነበረ ፍራንክፈርት ላይ። እና ይሄ ሁሉ ሀበሻ አለ እንዲህ ደግሞ ሀበሻው ራሱ ወይ ጉድ፣ የማላውቀው ሀበሻ ይቼን የወጣሁት የማላውቀው ሰው፣ የዛሬ 20 ዓመት ያየሁት ሰው፣ የዛሬ 25 ዓመት ያየሁት ሰው ምናምን እየተባባሉ እየተደናነቁ መገናኛም ሆነ በጣም እና ቢዝነሱም ላይ ብቻ አይደለም መስዬ ፎከስ ያደረገው ግራንድ ሀበሻ ቢዝነስ፣ ሞራል ላይ መበረታታቱ ላይ። እኛም እኮ አለን፣ እኛም እኮ ብንሰባሰብ ውበት አለን፣ ባህል አለን፣ እውቀት አለን፣ ኤክስፒሪየንስ፣ ወርክ ኤክስፒሪየንስ በየትኛውም ትምህርት ቤት የማታመጪው ወድቀሽ ተነስተሽ የምታመጪው እውቀት፣ ይሄ ገብቶሻል? ከልምድ የሚመጣ እውቀት ያላቸው ሰዎች እነሱን ነው ይዘን የምንጓዘው። እና በጣም 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 ደስ የሚል ፍቅር አተረፍንበት፣ መበረታታት አተረፍንበት፣ ህብረት አተረፍንበት። ብዙ ሰው ሞራሉን እንደገና እንደ አዲስ አነቃቅቶ የተለያየ ኢንቨስትመንቶች ውስጥ
በፊናው ገባ። በጣም ብዙ ነገር ብታይና እየደወሉ ከዛን ዝግጅት በኋላ ምን እንዳደረግኩ ታውቂያለሽ ምናምን ብለው ሲነግሩሽ እንዴት ደስ እንደሚል በቃ ይህ ነበረኛ የራበን ይህ ነበረኛ የጠማን። እና እነዛ ሰዎች እኮ መስዬ በራሳቸው ስራ ሄደው ለሌላ ድርጅት ለነጮቹ ወይ ለዌስት ለተለያየ ድርጅት ቢሰሩ በሰዓት $50 €50 ከምናምን በላይ የሚከፈላቸው ሰዎች ናቸው። ግን የሀገር ነገር ሲሆን አየሻቸው እንዴት ቆርቆሯቸው ክብራቸውን ይሄ በቃ የኔ የሚሉትን ነገር ወደ ጎን አድርገው እነዚህ ልጆች መልካም ነገር ይዘው ነው የወጡት፣ መልካም ነገር ሊሰሩ ነው የወጡት ብለው ጊዜያቸውን ሰጡን እና በጣም ይሄ ደስ ያለኝ እግዚአብሔርን ያመሰገንኩበት ከእናትነት ቀጥሎ በጣም በቃ እንዴት ነው ትልቅ ህልሜ ብዬ ያሳካሁት ብዬ ከምለው አንዱ ይሄ የግራንድ ሀበሻ ዝግጅት ነው። በጣም ነው ደስ የሚለው። ብዙ ሰው ይጠቀምበታል። በጣም ሶስተኛውም አሁን ማርች ላይ ነው ይመስለኛል። እንግዲህ ይኸውልሽ ምጧ እንደደረሰ ሴት ቁርጥጥ እያልኩ ነው። የምጥን ነገር የወለደ ነው የሚያውቀው መስዬ ይገባል። በቃ እንዴት እንደምነግርሽ አላውቅም። ደግሞ ሀበሻ ክቡር ዜጋ ነው፣ ክቡር ዜጋ ነው። አሁን ገጠር ውስጥ ብትሄጂ በቃ በእበት የተለበጠ ገባሽ ቆንጆ ጎጆ ቤት ብትገቢ ክቡር ዜጋ ነው። ክብራቸውን ታየዋለሽ። ይህ ደማችን ውስጥ ያለ ነገር ነው። ክብር ከተሳካ ያሁን ብዬ ከምናየው ከማቴሪያል የመጣ አይደለም። እኛ ክቡር ዜጋ ነን ስንል ይሄ የሆነ ሃይማኖታችን የያዘን ስነ ምግባር ያስተማረን ስነ ምግባር ሶሳይቲ ያስተማረን ስነ ምግባር የሆነ በቃ ንጉሳዊ የሆነ ባህሪ አለ። ይገርምሻል። በእውነት እውነት መሲ እንደው ኤልሲ እንደው በጣም 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 አጋነንሽ እንዳትኝ፣ በእውነት ነው የምልሽ። የትም ቦታ እኮ ነው ዝግጅት ላይ የሀበሻ ሴት ስትገባ ካረማመዷ ታውቂያታለሽ። በቃ ካረማመዷ ታውቂያታለሽ። በእውነት ተይው እኔን ተይኝሽ። እኔስ እሺ ተወልጄ ያደግኩበት ዜጋ ነው ባለቤቴ በእውነት ነው የምልሽ የሀበሻ ሴት የሀበሻ ወንድ ሲመጣ እኔ እና አንቺ እንወራረድ ሀበሻ ነው ይል ከኋላው አይታችሁ። በእውነት ነው የምልሽ የትም ሀገር እኮ ነው። ልጆቼማ ታያቸው በደንብ ነው የሚያውቁት። የሆነ እኛ ማናቀው ቤተሰቦቻችን ደማችን ውስጥ የከተቱት ይሄ ከአረማመድ ስነ ምግባር፣ ከጭምትነት፣ ከሰው አክባሪነት ይሄ በቃ ይህ ባዲ ላንጉጅ የሚባለው ነገር አለ አይደለ ያለ ክቡር ዜጋ በእውነትነት ነው የምልሽ። እኛ አናውቀውም። ምናልባት ቀሎብን ሊሆን ይችላል እንጂ ያው መቼም ሲኖርሽ አታውቂውም አይደለ? የጎደለውንም ስለምናይና እሱ ላይ ትኩረት ስለምናደርግ ሙሉ የሆነውን ነገር አናይም። በእውነት አናይም። እና ይገርምሻል አሁን ብዙ መቼም የተለያየ ቦታ ስትሄጂ የተለያየ ሀገር ዜጎች የኛ አይነት ከለር ያላቸው ሴቶች ያጋጥሙሻል። አሁን ወደ ኤዥያ ብትሄጂ ታይላንዶቹ እኛን ነው የሚመስሉት ከለራቸው፣ አቋማቸው ምናምን። ወደ ላቲን አሜሪካ ብትሄጂ ማጆሪቲው እኛን ነው የሚመስለው። የእኛ አይነት ግሬስ ግን የላቸውም። ውበቱ ሊኖር ይችላል። ውበት ሌላ፣ ግሬስ ሌላ። በቃ ውበት ሌላ፣ ግርማ ሞገስ ሌላ። እኛ ግርማ ሞገስ ያለን ዜጎች ነን እና ያንን ክብር ሊመጥን የሚችል ነገር ነው በቃ ገባሽ ይዘን ልናዘጋጅ የምንጓጓውና ይዘን የምንጓዘው። ያንን ደግሞ የተረዳልን በጣም ብዙ ሰው ስላለ ይሄ ደግሞ ትልቁ ሀብታችን ነው። አይዟችሁ አንድ ቀን እኛም እንደርሳለን የሚልሽ ብዙ ነው ብታይ። የጎደለውን ከሚያዩት ይልቅ ጥረታችንን የሚያዩት ብዙ። ይሄ ነው በቃ ደስ የሚለው። በጣም ነው ደስ የሚለው። ያውቃሉ ስትሰሪ አይደለ የስራ ልፋት የምታውቂው። እውነት ነው። የስራ ድካምን ውጤቱንም ለማየት ደግሞ መብቃት ትልቅ ነገር ነው። እንግዲህ አሁን ምጧ እንደደረሰ እናት ቆርጠጥ እያልኩ ነው ብለሻልና በዚህ አጋጣሚ ገና ስለ ግራንድ ሀበሻ ቢዝነስም የሚያውቁ የሸገር ኢንፎ ሚዲያ ተከታታዮች ካሉ መሳተፍም እንዲችሉ መረጃውንም በደንብ መስጠት እንዲችሉ እንግዲህ በምጥ ወቅት ቅድመ ዝግጅቱ ብዙ ነው አይደለ? አዲሱን እንግዳ ለመታቀፍ በሰላም ለመቀበል ብዙ ነገር አለ። ስለዚህ አዳዲስ እንግዶችም መሳተፍ የሚፈልጉም
ነገሩን በደንብ እንዲረዱት ምንድን ነው? በምን አይነት መልኩ ወይም ማንኛውም ኢትዮጵያዊ የሚሳተፍበት ነው ወይስ በተለየ ቢዝነስ ውስጥ ያሉ ኢትዮጵያውያን የሚሳተፉበት ነው? መሲ ማንም ኢትዮጵያዊ ቢሳተፍበት ማንም ኤርትራዊ ቢሳተፍበት በጣም ብዙ የሚጠቀምበት ዝግጅት ነው። ለምን ብለሽ ካልሽኝ እዛ ጋ ሁሉም የራሱን ተሞክሮ ይዞ ነው የሚመጣው እና የራሱን የጠቀመውን ውጣ ውረዱን እዛ ጋ በቅንነት ሊጠቅማችሁ ይችላል ብሎ ባለው እውቀት ባለው የስራ ተለምዶ መጥቶ እዛ ጋ ሼር በቃ የምንካፈልበት ያንቺን ስኬት ልክ እንደ ራሳችን ስኬት አድርገን በቃ የምን እንትን የምንልበት የምናከብርበት ነው። የሀበሻን በእናትነት የምትለፋዋን ሀበሻ በተለያየ ስራ ላይ ተቀጥሮ የሚሰራውን ሀበሻ የራሱን እውቀት ደግሞ ተጠቅሞ የራሱን ድርጅት ይዞ ይህንን አስቸጋሪ የኢኮኖሚ ክራይሲስ በተለያየ ቦታ ያለበትን ወቅት የሚጋፈጥ ሀበሻ የምንደግፍበት እንትን ነው። ምንድን ነው ስሙ? ዝግጅት ነው እና ለእኛ ግራንድ ሀበሻ ከኛ በስተጀርባም ደግሞ ሆነው ከኔ በስተጀርባ ሆነው ደግሞ የሚሰሩ በጣም የብዙ አመት የስራ ልምድ ያላቸው በተለያየ ድርጅት ብዙ ነገር የሰሩ እና በቅንነት ይሄ ነገር በእውነት ብንደግፈው ብዙ እንጠቀምበታለን፣ ብዙ ሀበሻ እናነሳበታለን በተለያየ ቦታ ያሉን በሚል በጣም ትልቅ እውቀታቸውን እየሰቡበት ያለ እንትን ነው ዝግጅት ነው እና ይሄ ዝግጅት ቅድም እንዳልሽው ለጠየቅሽው ጥያቄ ስመልስልሽ ድርጅት ላለው ብቻም አይደለም። እንዲሁ በተለያየ ሀገር ሆነው የተለያየ ቦታ ላይ ለተሰማሩ ተማሪዎች ሊሆኑ ይችላሉ። በምንም አይነት መልኩ የተለያየን ኑሮ እለት እለት ለሚጋፈጡ ሰዎች ሞራል የሚሰጥ ዝግጅት ነው። የሌላን ሰው ስኬት ማየት ለራስሽ አይን ይከፍትልሻል። ምናልባት ቆንጆ ስራ ሊኖርሽ ይችላል እና እዛ ቦታ ላይ ስትመጪ ወይ ጉድ ለካስ ይሄም አለ እንዴ ብለሽ ደግሞ ብዙ የተለያየ ኢንፎርሜሽን ቀስመሽበት የተለያየ ኢንፎርሜሽን ሰብስበሽ የምትሄጅበት ዝግጅት እንዲሆን ነው ጥረታችን። እየሰራንም ያለ ነው። እግዚአብሔር ይመስገን ደግሞ እየተሳካልንም ነው። ይሄ በጣም 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 ደስ የሚለው ፓርት ይሄ ነው። የሰው ተማሪዎቹ መስዬን አንጀቴን የሚበሉኝ ተማሪዎቹ ናቸው። በስኮላርሽፕ የሄዱት ተማሪዎች ምን እንርዳችሁ፣ ምን እናግዛችሁ፣ ምን እንሆን ምናምን አየሽ። ይሄ በቃ ይሄ ነው በቃ እኛን እንደ ማህበረሰብ እያጠንክረን እያበረታን የሚሄደው ይሄ ነው። አንድነቱ ህብረቱ ሁሉም ነው የሚሳተፍበት። ሁሉም እንደ ኤግዚቢሽን ነገር ነው። አንዱ ያለበትን ደረጃ ለሌላው የሚገልጽበት የሚያሳይበት መንገድ ምንድን ነው? እርስ በርስ መተዋወቁ፣ ህብረቱ፣ ትስስሩ እንዲኖር የቀየሳችሁት መንገድ ወይም ያዘጋጃችሁት ነገር ምንድን ነው? አሁን ዝም ብሎ መሰባሰብ ነው? እንዴት ነው? እንግዲህ አሁን በዚህ ዓመት እየተዘጋጀን ያለ ነው። ኦልሞስት እንግዲህ ያጠናቀናል። ከባለፉት ዓመት የሚለየው ምንድን ነው? እቃቸውን ድርጅታቸውን የሚያስተዋውቁ የተለያዩ ድርጅት ባለቤቶች እንዳሉ ሆኖ እንዲሁም ደግሞ በአርቱ ዙሪያ ላይ የተሳተፉ ሰዎች የተለያየ ድርጅቶች ውስጥ በመስራት ትልቅ ልምድ ያተረፉ ሰዎች እንዲሁም ደግሞ አሁን ይሄ ገባሽ ያለው አንዳንድ ደስ የማይሉ ነገሮች ዲያስፖራው በምን አይነት ስትራቴጂ መንቀሳቀስ እንዳለበት ከነሱ ተሞክሮ ምክር የሚሰጡበት ትልቅ ስቴጅ አለ። እንገለገልበታለን፣ በጣም እንገለገልበታለን። እንዲሁም ደግሞ እንደዚህ የማነቃቃት አገልግሎትን የሚሰጡ በተለያየ ቦታ ላይ የራሳቸው ትልቅ የስራ ተለምዶ ያላቸው ሰዎች እነሱም ይህንን ትልቅ አገልግሎት የሚሰጡበት ዝግጅት ላይ ያለ ነው። እግዚአብሔር ይመስገን ብዙዎቹ አክብረውን ተቀብለውን ይገኛሉ።
እንግዲህ ከዛ በላይ ደግሞ እግዚአብሔር ይጨመርበት። በጣም ደስ የሚል ከባለፈው አሁኑ ደግሞ በትልቁ ተዘጋጅተናል ብዬ ይላል። የመጀመሪያው እንደነገርሽን ለንደን ነበር። ከዛ በኋላ በጀርመን ፍራንክፈርት ነው የሆነው። ሶስተኛውስ የት ነው የታሰበው? እንግዲህ ይኸውልሽ መስዬ ህይወቴ እንደነገርኩሽ አስተዳደጌ ወርቅ ከሆነ ቤተሰብ ተወልጄ ግን ብዙ ውጣ ውረድን አልፌያለሁ። በቃ በኩራት የምናገረው ነገር ብዙ ውጣ ውረድን አልፌያለሁ። ቀላል ነገር ብዙ ጊዜ አሉ ትንሽ ከበድ ያለ ነገር ራሴን ፈተን የሚያደርገኝን ነገር ነው ብዙ ጊዜ ደፍር የማወጣው እና በዚህ ዓመት ኢየሩሳሌም ብለን ተነስተናል። እንግዲህ እንደምታውቂው እኔ ኢሮፕ ነው የምኖረው። ሁለቱም ያዘጋጀናቸው ዝግጅቶች በኢሮፕ ናቸው። አንድ ጎረቤት ሀገር ሄደን ብናዘጋጅ ለኛ በጣም ይቀላል። ለብዙ ነገር ብለሽ ስትይ ለመቆጣጠሩም፣ ለዝግጅቱም፣ ለሲስተሙም፣ ለምኑ ቀለል ይላል። እኛ ግን በዚህ ዓመት ደግሞ ከባለፈው ዓመት ራሳችንን መፈተሽ አለብን መፈተን አለብን ብለን ደግሞ ተነስተን እዛ እናዘጋጃለን። የሚገርም አቀባበል ነው እያደረጉልን ያሉት። መቼም በዚህ አጋጣሚ ደግሞ የአንቺ ተከታታዮች በኢየሩሳሌም በእስራኤል የሚኖሩ ሀበሾች በሙሉ ከወዲሁ ምስጋናዬም በእውነት ላደረጋችሁ ትብብር፣ ለምትደውሉልን፣ ለምትጽፉልን አይዞሽ አዛችሁ አለን በሚያስፈልጋችሁ ነገር በሙሉ ከጎናችሁ ነን ብላችሁ ከወዲሁ ላበረታታችሁን፣ በተለያየ ነገር ደግሞ እየረዳችሁን ላላችሁ በጣም 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 በሁሉም በግራንድ ሀበሻ ቢዝነስ ኢቨንት ቲም ለሁላችሁም ምስጋናዬን አቀርባለሁ እና መስዬ ቀላል ውሳኔ አይደለም። እግዚአብሔር ግን ይረዳናል። በጣም ማለት የሚገርም ነው። እንግዲህ ወዲያው ከለንደን ጀርመን፣ ከጀርመን ደግሞ ወደ እስራኤል ብላችሁ ስትሉ ያው መቼም ዋናው ኢትዮጵያውያንን፣ ኤርትራውያንን፣ ሀበሻን ለማግኘት ነው እና እስራኤል አሁን ላይ ከበድ የሚል ይመስለኛል። ይሄንን ካለሽበትም ከቦታውም ከርቀቱ ምኑም እና እንደው ራስሽን ለመፈተን ብቻ ነው ወይስ ኢየሩሳሌም ላይ መንፈሳዊ ቦታ ላይ ለማድረግ በማሰብም ነው? በእርግጥ ነው ይህንን ውሳኔ ለመወሰን በጣም ብዙ ተከራክረንበታል። ከግራንድ ሀበሻ ቢዝነስ ቲሞች ጋር ብዙ 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 ተባብለንበታል እና በመጨረሻ ላይ ግን ሁሉም አክሰፕት አደረጉ። ያለውንም ነገር ደግሞ እነሱም ደግሞ በደንብ አስተውለው ተከታትለውታል። ጊዜያቸውን ሰውተው ማለት ነው እና እንግዲህ እንደምታውቂው ወይንም ደግሞ አስቀድሜ ነግሬሽ እንደሆነ ግራንድ ሀበሻ ብዙ ጊዜ የምናዘጋጀው በጾሙ ወቅት ነው። ያው ብዙ ጊዜ ስራ ላይ እንደዚህ ማህበረሰቡን በማነቃቃት በተለያየ ነገር ይጠቅማል ብለን ስለምንል ሰውን ካለበት መንፈሳዊ ጾም ያርቀዋል ብለን ስለማናሰብ ሁልጊዜ በዛ ወቅት ነው የምናዘጋጀው። ሰውን ደስ የሚል አመለካከት አድሮበታል፣ ወዶታል እና በዚህ ዓመት ደግሞ እንደምታውቂው ፋሲካ ትንሽ ቀደም ብሎ ነው የሚያልቀው ከባለፈው ዓመት ጋር ስናስበው እና በዛውም ቤተ እስራኤል ሄደን መቼም ጾም ላይ ሆነን ኢየሩሳሌምን ሳንጎበኝ መጽሐፍ ቅዱስ የሰማናቸውን በጉጉት የምንወዳቸውን እድሜ ልካችንን ያዳመጥናቸውን ቦታ ሳናይ አንመለስም በሚል እዛም ያሉ የቤተ እስራኤል ልጆች ያዘጋጁት የ2 ቀን ደስ የሚል የጸሎት ጊዜ እንዲሁም ደግሞ ደስ የሚል እስራኤልን የምንጎበኝበት ዝግጅት አዘጋጅተዋል በዛው አጋጣሚ እና የዚህኛው ዝግጅት የስራ ፓርት የስራ የጓጓውን ነፍሳችንን ብቻ የምናስደስበት አይደለም እና መንፈሳዊ ፓርታችንንም ደግሞ የምንገነባበት ነው ብዬ እገምታለሁ። እንደዚህ ደግሞ ያደርግልን ለሁላችን። አሜን። አጓጓሽኝ። እንደው ብትመጪ መስዬ ከነ ሙሉ ቲምሽ በእውነት
ከተቀመጥንበት ብድግ ብለን እንደ ድሮዎቹ እንደ አባቶቻችን እንቀበል ነበር። በእውነት እስቲ እግዚአብሔር ይፍቀድ፣ ምንችለውን እንሞክራለን። በጣም ነው ደስ የሚለው። ትልቅ መነቃቃትንም ይፈጥራል፣ አብሮነት አንድነትንም ይፈጥራል እና ለተነሳችሁበትም ዓላማ እንግዲህ ግራንድ ሀበሻ ቢዝነስ በሚለው አብሮነትንም መነቃቃትንም ስለሚፈጥር እንግዲህ እስራኤል ያላችሁ የሸገር ኢንፎ ሚዲያ ተከታታዮች ይሄንን ስትሰሙ መቼ ነው እንዴት ነው ማለታችሁ አይቀርምና ዌብሳይት ካለ ስለዚህ ነገር በቂ መረጃ የሚያገኙበት ምክንያቱም በአሁኑ እስራኤል ከሆነ እንደ እግዚአብሔር ፈቃድ የሚቀጥለው ደግሞ የት ነው ተብሎ የሚናፈቅና ሁሉም በያሉበት እነሱ ወደ ፕሮግራሙ መተው ብቻ ሳይሆን ፕሮግራሙ ወዳሉበት እየተሄደ የሚሰናዳ መሆኑም ትልቅ ነገር ነው። ትልቅ እፎይታም ይሰጣል። ጓግተውም እንዲሄዱ ያደርጋል ብዬ አስባለሁና በምንድነው ተጨማሪ እንደው በጥያቄ ያላነሳናቸው አንቺ ያላብራራሻቸው የተለያዩ ጥያቄዎች ሀሳቦች ሊኖሩ ይችላሉ። እንዴት እንገኝ በምን ሁኔታ ሚሉ ይኖራሉና ዌብሳይት አለ የምናስቀምጠው ስልክ አለ። እስቲ እንደው በምንድነው የሚያገኟችሁ? እንግዲህ መስዬ ዌብሳይታችን ግራንድ ሀበሻ ቢዝነስ ብለው ቢጽፉ ወዲያው ነው የሚወጣው ዌብሳይታችን እና እዛ ላይ እያንዳንዱ ኢንፎርሜሽን ቢፈልጉ ደግሞ ስልክ 2 ስልክ አለ እዛ ላይ ኢሜል አለ። የሚጠይቁትን ጥያቄ ወዲያው ነው የምንመልሰው። በተለያየ ደግሞ በዋትሳፕ ቮይስ ሜል ድሮፕ ቢያደርጉልን እያንዳንዱ ጥያቄያቸው ቶሎ ነው መልስ የምንሰጠው። ወዲያው እንዳየን ወዲያው እንደሰማን ማለት ነው እና በዚህ ዓመት ማርች ላይ ኢየሩሳሌም ላይ ዝግጅታችንን በአማረ በተዋበ መልኩ እንግዲህ በአቅማችን ቅድም እንደጠቀስኩልሽ ዌስተርኖቹ በጣም ብዙ ዓመት ከ50 ዓመት በላይ የሰሩበት ነገር ነው። ለዛ ነው የትም ቦታ ስትሄጂ የነሱ ኢቨንት በቃ የሆነ አፍሽን ነው የምትከፍችው። ቲያትር ነው የሚሰሩት፣ በየዓመቱ ቲያትር ነው የሚሰሩት። በቃ ያስደምሙሻል። እና እኛም እዛ ጋር ለመድረስ ከወዲሁ ደግሞ ጀምረናል። እያንዳንዳችሁ ደግሞ በምትችሉት በአቅማችሁ ጠጠር አስቀምጡ። ይሄ እንግዲህ ትልቁ ጥሪ ነው። በጣም እንገለገልበታለን። ለምትጠይቁት ጥያቄ በሙሉ ደግሞ ስልኩ አለ፣ በዋትሳፕ ጻፉልን፣ ወዲያው እንመልሳለን። በጣም ነው ደስ የሚለው። እንግዲህ ከምናውቅሽ ወይም ደግሞ በኤልሲ ኢትዮ ላይፍ ስታይል በሚለው ዩቲዩብ ቻናልሽ ላይ ከምታቀርቢው በተለየ ደግሞ ይሄ ሌላኛው ትልቁ ህልምሽ ስለሆነ ለህልምሽ ደፋ ቀና እያልሽ እንግዲህ 3ኛውን የግራንድ ሀበሻ ቢዝነስ ትልቅ ኢቨንት በኢየሩሳሌም ላይ አሰናድታችኋል። ይሄ በጣም ደስ የሚል ነገር ነው። መሳተፍ የሚፈልጉ ሀሳብ የሚጠይቁ በአጠቃላይ አብሮነታቸውን መግለጽ የሚፈልጉ ብዙ ኢትዮጵያውያን ይኖራሉ ብዬ አስባለሁና ዌብሳይቱ ላይ ቀደም ሲል እንዳልሽው ባለው ስልክ ያገኙሻል። በጣም ነው ደስ የሚለው። እንግዲህ በህይወትሽ በስራ አጋጣሚ ብዙ ሀገራትን እንደዞርሽ አስባለሁ። ሁሉንም እንደ ቤትሽ አይነት ስሜት ከቪዲዮችሽም መመልከት እንደምንችለው እንግዲህ በጣም በሚገርም በሚያምር ሁኔታ ነውና እንደው ትንሽ ስለ ጉዞዎችሽ ስለ ሄድሽባቸውና በተለየ ስላስገረሙሽ እናንሳና እናብቃ። መምጣቴ ስለማይቀር ቀሪውን ደግሞ እዛ እንጨዋወታለን። እሺ በጣም በደስታ መስዬ እግዚአብሔር የዛ ሰው ይበለንና በተለያየ አገር በዞርኩበት ጊዜ ብዙ ነገር ታያለሽ መስል ብዙ ነገር ታያለሽ። ደግሞ ከነሱ ጋር ስትጓዢ ቫኬሽን አይደለም ውትድርና። ሁል ጊዜ ጓደኞቼ ይስቁብኛል። እንዴት ነው ቫኬሽን ደስ አለሽ? ደስ የሚል በእናትሽ እስቲ ያሳየን። ለእኔ ቫኬሽን አይደለም ውትድርና ነው ላለው። ምክንያቱም ቫኬሽንም ላይ ሆነሽ ፕሮግራም አለ። በዛ ሰዓት ቁርስ ይበላል፣ ከዛ ልበሱ፣ ከዛ ውረዱ፣ ከዛ ረፈደ፣ ከዛ እነሱ ማየት የሚፈልጉትና ማድረግ የሚፈልጉት ከኛ ከለመድ ነው ከኛ ከኗኗር ዘይቤ ጋር የሰማይና የምድር ያህል ልዩነት አለው እና በመከራ ነው የለመድኩት። የማይካዳት በመከራ ነው የለመድኩት። እንደውም አንድ ጓደኛዬ በጣም ወዳት ጓደኛዬ ነበረች። ከኤልሳስ ቫኬሽን የኔ በመስታወት ማየው ጋርደን ይሻላል ስተርበኝ ማለት ነው።
ለምን ሁል ጊዜ ጥድፊያ ነው፣ ሁል ጊዜ ሩጫ ነው፣ ሁል ጊዜ ገባሽ? በቃ ብዙ እንትናቸው እነሱ የሚፈልጉት ሙዚየም ማየት፣ በቃ ከተማ ማየት፣ ታሪክ ማንበብ፣ መጽሐፍ ማገላበጥ ምናምን ምናምን ነው እና ያው አንዳንዴ እኛ እርስ በርሳችን ብዙ የምንስቃቸው ነገሮች አሉ ከኛ ከአስተዳደጋችን ጋር ተነስተው ማለት ነው እና በጣም ብዙ ትማሪበታለሽ። በጣም ብዙ ትማሪበታለሽ። በጣም በማንነታቸው ሰርተውበታል። በጣም በጣም ሰርተውበታል። እንደው አንድ ነገር ከፈቀድሽልኝ መስዬ ከሳብጀክት እንደው ከምናወራው ከአርስታችን እንደው ትንሽ ወጣ ልበልና ፈቃድሽ ቢሆን አሁን በቅርብ ጊዜ ወደኛ የመጣው ይሄ አይስብድ ብዙ ተወራለት። ኢትዮጵያ መጣ። ኢትዮጵያ ብልሽ ወጣት ነው ያው በአንድ ቀን አይደል ነው፣ አንድ ቀን ነው፣ አንድ ቀን ከግማሽ ነው እንግዲህ እኛ ጋር መጥቶ ከዛ የተለያየ በአፍሪካ የተለያየ ዞረ። ምን አስደነቀሽ በይመስዬ? እኔ ውስጤ በቃ ውስጤ ያዘነው አሜሪካን ሀገር የእሱን ቪዲዮ እያዩ የአፍሪካ ከአንድ ሀገር ሌላ ሀገር እየሄደ ያሳየውን ቪዲዮ እያዩ ያለቀሱት አሜሪካኖች አንጀቴ ስብስብ ተብሎ ማያቸው እና ማዳመጣቸው የነበሩት እነሱ ለምን ሲያሳዝኑ ገባሽ? ምንም እኮ እንደው ገብቶሻል። ጥቁር አሜሪካዊ ቢሆኑ ኦሪጂናቸው የት እንደሆነ ምን እንደሆነ ማን እንደሆነ ምናልባት ሊያውቁት ይችላሉ፣ ምናልባት ላያውቁት ይችላሉ። ግን ተፈላጊ ነን፣ ይፈልገናል፣ ይወዱናል ብለው አስበው አያውቁ። ችግር እንዳለ ነው የሚያውቁት። አፍሪካ ሀገር ሁሌ ረሃብ፣ ሰቆቃ፣ ጦርነት። በእርግጥ ጦርነቱ ምኑም አልተለየንም፣ ግን መለመኛ እሱ እኮ ነው ዞሮ ገብቶሻል። እኛ እዛ አሜሪካን ሆነን የምናየው እና እዚህ ስመጣ ያገኘሁት የሰማይና የምድር ልዩነት ነው ብሎ ነው እኮ እያሳያቸው ያለው። አሁን እነዚህ ሰዎች ምንድን ነው ቁስላቸው? ነገ እኔስ ብሄድ እንዲህ አድርገው ይቀበሉኝ ይሆን ወይ? ለካስ አሜሪካን ገባሽ እንደዚህ የአይደንቲቲ ክራይሲስ ኖሮባቸው እየኖሩ ሁሉም ማለት አይቻልም፣ ግን ማጆሪቲው የአይደንቲቲ የማንነት ጥያቄ ኖሮባቸው እየኖሩ አሁን እኔም ዘሬን ፈልጌ ብሄድ ለካስ እንደዚህ ይቀበሉኛል፣ ለካስ እንደዚህ አይነት ዞረን ምን ነካን ማለት ነው። ምንድን ነው ይህ ህዝብ የራበው? ፍቅር፣ አንድነት፣ ህብረት፣ ሰላም። እንግዲህ አሜሪካን እየኖረ ማለት ነው እንግዲህ ኢማጅን ገባሽ? ሰው እኛ ዛሬ በህብረት ተጣምረን ተሰባስበን ተከባብረን ተፈቃቅረን ካልኖርን እንደ ዲያስፖራ በተለያየ ሀገር የምንኖረው አንተ ትብስ አንቺ ትብስ እየተባለን እየተበረታታን ካልኖርን ነገ ልጆቻችን ልክ እነዚህ ሲያለቅሱ እንዳየሻቸው አሜሪካኖች የእሱን ቪዲዮ እያዩ ሲያለቅሱ እንደሆነ ልጆቻችን ነገ ያንን ዋጋ ነው የሚከፍሉት። ለምን? ወይ ከነጩ አልሆኑ፣ ወይ ከምንኖርበት ሶሳይቲ ጋር አልሆኑ፣ ወይ ከኛ አልሆኑ። የእኛ እንዳንላቸው ገባሽ? በእኛ በደንብ ይሄ ነው በደንብ ተሰባስቦ መስራቱ ላይ አልሰራንበትም። ገና እየተጀመረ ያለ ነገር ነው። ወደ እነዛ ሲባል ደግሞ ገብቶሻል። ምንም ቢሆን 100% የነሱ ደም ካልሆንሽ ገባሽ? የሆነ ነገር አለ፣ የሆነ ሌቭል አለ እና ይህን በጣም ልናስብበት ይገባል። እንደው ሰው ሲያወራው አልሰማሁትም ይሄንን ፓርት። በዚህ አጋጣሚ ሰው እዛ ጋር የአይደንቲቲ ክራይስ ሰፈር እያደረጉ ሲያለቅሱ የነበሩትን ጥቁሮች ብታዩና ብታዳምጧቸው አሃ እኛ እዚህ ጋር ምን ያህል በርትተን መስራት አለብን እንደ ሀበሻ ልጆቻችን የአይደንቲቲ ክራይሲስ እንዳይኖራቸው በሀበሻነታቸው ኩሩ እንዲሆኑ። እኔ እንግዲህ እንዳቅሜ ይኸውልሽ መስዬ በአመት አንጠልጥዬ ልጆችን ይዤ እሄዳለሁ። ለምን 10 ቀን አትሆንም? በአመቷም ለምን የአባታቸውን ብቻ እያዩ እንዲያድጉ አልፈልግም። የኔን እያዩ ባላንስ እያደረጉ በቃ የከለራቸውን መጥቆር ከእናታቸው ከመጥቆር በስተጀርባ ያለ ባህል፣ ማንነት፣ ወግ፣ ማዕረግ፣ ግርማ ሞገስ ደግሞ ሌላው በጣም 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 በሃይማኖት ብለሽ ብትይ በጣም ይረዳናል ሀገራችን ይዘን ልጆቻችንን መምጣት። ሃይማኖቱም ያበረታቸዋል፣ ገባሽ? ያጠነክራቸዋል። ሁሉም በየሃይማኖቱ አገሩ ይዞ ልጆቹን ቢሄድ ያተርፍበታል። አሁን ጉርምስና ላይ የምታዩ የተለያየ ነገር እንግዲህ በፈሪሃ እግዚአብሔር ነው ልጅሽን ውጥር አድርገሽ ነው የምትይዥው። ስነ ምግባሩ
ሰውኛው እንዳለ ሆኖ መንፈሳዊ ፓርትን በጣም ኢምፖርታንት ነው። ስለዚህ እንደውም እኮ አሁን ይሄንን ስታነሺ የግራንድ ሀበሻ ቢዝነስ አስፈላጊነት በጣም የሚያጎላው ነው ያነሳሽውም፣ ቀላል አይደለም። ምክንያቱም ትውልድ ላይም ስለሚሰራ ነው። ይሄ ህብረት ለቀጣይ ትውልዱ መሰረት ስለሚሆን ነው እና ይሄ በጣም ትልቅ ነገር ነው ያነሳሽው። በጣም በጣም በእውነት በጣም በቃ መበርታት አለብን። በቃ መጠንከር አለብን። ደግሞ እኔ እኮ መሲን ሳደንቃት መሲ ጉድለት የለባትም ማለት አይደለም፣ ሰው ናት። አንዷን ደግሞ እንደዚህ ስደግፍ ብርታት ሁሉ ነገሯ ትክክል ነው 100% ነው እያልኩኝ አይደለም። ከነ ጉድለታችን መደጋገፍ መቻል አለብን። ይሄ ነገር ብዙ የማይመቸኝ ፓርት ነው፣ ግን ደግፋታለሁ። የእሷ መቆም የኔ ጋራንሲ ነው፣ የኔ ጋራንሲ ነው፣ ኢንሹራንስ ናት ማለት መቻል አለብን። እንደዛ አድርገን እኛ ስንበረታ ነገ ለልጆቻችን በጣም ብዙ በር እንከፍታለን። ህንዶቹን ያቸው እንዴት ጎበዞች እንደሆኑ እንዴት እንደሰሩ ሶሳይቲያቸው ላይ የእነሱ ልጆች ፖለቲካ ላይ በይ፣ ትልልቅ የዓለም አቀፍ ባንኮች ላይ በይ፣ ሳይበር ሴኪሪቲ ላይ ምን ያልገቡበት ቦታ አለ? ምን ያልገቡበት ቦታ አለ? የሀበሻ ልጅ ብለሽ ካልሽ ጎበዞች ናቸው በትምህርታቸው። አንሶን አይደለም እኮ የእውቀቱ አንሶን፣ በራስ መተማመኑ አንሶን አይደለም። ያልተሰራ ክፍተት ያሉ ፓርቶች ምንድነው? ህብረት የምትባለዋ ነገር ላይ። በዚህ አጋጣሚ ደግሞ ለሸገር ሚዲያ ተከታታዮች መስዬን በጉጉት ለምትከታተሏት በኢትዮጵያ ያላችሁ ወጣቶች ተማሩ። እኔ ልጉዳችሁ፣ እኔ ላጥፋችሁ፣ ተማሩ። የተማረ የትም ቦታ ላይ ቢሄድ አይወድቅም። እውነት ነው። ቤተሰቦቻችን ተማሩ እያሉ ሲገፉ ነው የነበረው። ተማሩ እያሉ ሲያበረታቱ ነው የነበረው። ተማሩ እያሉ ሲጫኑ ነው የነበረው። የሆነ ቦታ ላይ ስትደርሺ የተማረና ያልተማረ የፈለገ የተሳካ ኑሮ ላይ ቢኖር ልዩነቱን ታይዋለሽ። በጣም ይጠቅማል። ምክንያቱም አንዳንዴ ውጭ ሄዳለሁ እያሉ መስዬ ልጆቹ ቆንጆ ብሪሊየንት ጭንቅላት ይዘው ግን ትምህርታቸውን ችላ ይሉታል። ለምን? ከሀገር ቢወጡ የማይጠቅም የሚመስላቸው ያሉ አሉ። ለዛ ነው ይሄንን መልእክት እንደው አጋጣሚውን ተጠቅሜ ማስተላለፍ የፈለግኩት። በጣም ትልቅ መልእክት ነው ኤልስዬ። ስላገኘንሽ በጣም ደስ ብሎናል። ስለ እውነት እግዚአብሔር ያክብርልን። ጊዜሽን ሰተሽ የፕሮግራማችን እንግዳ ስለሆንሽ በጣም አመሰግናለሁኝ። የሸገር ኢንፎ ሚዲያ ተከታታዮች እንግዲህ የዩቲዩብ ቻናልሽን ቤተሰብ እንዲሆኑ እንዲቀላቀሉ፣ እንዲሁም ደግሞ ዌብሳይትሽን አስተያየት መስጫው ላይ ፒን አድርገን እናስቀምጣለን። ተቀላቀሉ። ዌብሳይቱ ላይ ግቡና መጠየቅ የምትፈልጉትን እዛ ላይ መጠየቅ ትችላላችሁ። በጣም ደስ ብሎናል። እግዚአብሔር ቢፈቅድ እንግዲህ ማርች 26 እና 27 በእስራኤል በሚደረገው ላይ በምትችሉት እናንተም ተሳተፉ። እኛም ከዚህ ድሉን ካገኘን እንሳተፋለን። ኤልስዬ በጣም አመሰግናለሁ። በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። አሜን አሜን። መስዬ በጣም 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 አመሰግናለሁ። ክብር ይስጥልኝ ሁላችሁንም። አንቺም በእውነት ስራሽ ይባረክ። በጣም ደስ የሚል ስራ ነው እየሰራችሁ ያላችሁት። መላው ቲምሽን ክብር ይስጥልኝ ስለሰጣችሁኝ ጊዜ፣ ስለሰጣችሁኝ ሰዓት፣ እንዲሁም ደግሞ ይህንን ደግሞ የእናንተን ሚዲያ ያንቺን ቤተሰቦች የኔን ደግሞ ትንሿን ተሞክሮ እዚህ ጋር መጥቼ እንድናገር ስለፈቀዳችሁልኝ በጣም አመሰግናለሁ። በጣም አመሰግናለሁ። እኔም እንግዲህ ኢነርጂሽ ይጋባብን እላለሁኝ። እንግዲህ ባለው አሁንም በጣም ብዙ ከአንቺ እንጠብቃለን። እግዚአብሔር ያክብርልኝ። ሰላም ሁኝልኝ። እሺ፣ አሜን አሜን። በጣም አመሰግናለሁ። ተባረኩ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ